የእውነት ሳጂ ነው፣ ሳጂቴሪያን ነው፣ ሳጂ ኦቦ ሳጅን ነው፣ ታዬ ሳጅን ምን አውቃለሁ። ቆይ አንቺ ማለት አይደለሽ ማለት ለምንም ትጨቃጭቅ? ግን ጥሩ ነው ትያቸው ያውሩ። እኔ መብረቁ ግን ልክህን አታውቅም። ፓስፖርት አሳይ ስትል ለአንድ ቂጥን ላልጠረክ ሰው ማን ስለሆንክ ነው ፓስፖርት የምታሳይ? ሳጂ እኔ አሁን ሄለን ቁሚ ብትለኝ ተኝቼ ነው ሙላት እንደሆነ አልነሳም። ትእዛዝ አልወድም። ሳትለኝ ስቀመጥ ስነሳ ልውል ይችላለሁ። እንዴት ነው ፓስፖርት አሳይኝ ተብሎ ሰው የሚጠይቀው? ሁ አር ዩ ዘ ፈርስት ኦፍ ኦል ማለት የእውነት ማን ስለሆነ ነው እንደዚህ አይነት ጥያቄ? ሰው ወይ በሲስተም ወይ በምን ወይ በመግባባት እንጂ እኔ አስደርጋለሁ በሚል ምንም ማምጣት እንደማትችል ስለምታውቅ ነው እኮ ገስት ላይ ያስገባች እንጂ አንድ ክሊክ ማንንም ሰው ማስወረድም መቦለክም ይቻላል እኮ። አንድ ሰው እኔ ጋር ገብቶ እንደፈለገ ስላወራ ወይ ደፋር ስለሆነ ምናምን አይደለም። እኔ እድል ስለሰጠሁት ብቻ ነው። ይሁን ቁጭ ብሎ የሚሰድበኝን ሰው እድል የምሰጠው እስቲ አወራ ጭንቅላት ውስጥ ያለው በዛው ጥያቄ አነሳና ወሬን እያነሳ ስለሚመጣ ቶፒክ ይፈጠራል። ስለምን ተቃራኒ የሆኑትን ሰዎች ክሊክ አድርጌ አስገባል። ክሊኮች ብቻ ናቸው እኮ ጋይስ፣ ጀስት ክሊክ ዛሲ። የሆነ አጥር ሰባብራችሁ ድልድይ ሰባብራችሁ የሆነ ቦታ የገባችሁ ይመስላችኋል። አንዳንድ ጊዜ ገስት ላይ ሰው ስገቡ ምናምን ልክ ልኳን ነገርኳት ትላላችሁ። በጣም ነው የምታስቁት። ምንም ልክ አይደለም። ልክህንም ምንህንም ስሬትህንም ለማሳየት እኔ እድል የሰጠው ዛሴ። ይሄ የአንተ ያለ መፍራትና መፍራት ጉዳይ አይደለም። እኔ ነኝ እድል የሰጠው። ሚዲያ ላይ ዋን ክሊክ ብቻ ናችሁ ሁልሽም። እኔም ራሴ አንድ ክሊክ ብቻ ነው። ክሊክ መግባት ወይ ክሊክ መውጣት። ይሄ እኮ የኔ ኔትወርክ ነው፣ የኔ ቴሌፎኔ ነው። ራይት ያ እና አሚናዬ ሰላም ነው ያ እና ጀብድ እንደሰሩ ብጤ የለም አርገብቶ አርበደበዳት አልፈራም። እሷ ባታስገባው እሱ እንዴት ብሎ ነው የሚገባው? ስለ ሁሉም እኔ ጋር አሁን አንዳንድ ሰው ይገቡና አልፈራችሁም ጀግኖች ሄደ ልክ ልኳን ነገርክ ሲሉ እኔ ያስቁኛል። እኔ ነኝ እኮ እንዲገቡ ያደረጉት። አንዳንዴ ወይ ቶፒክ እንትን ለማድመቅ ስፈልግ ያንን ሰው አስገባዋል፣ ከዛን ያዳምቀኛል። ዛስ ዚስ ኢስ ማይ ፖይንት ጋይስ። አንድ የጣት እንደዚህ ነው። ጀስት ክሊክ አውት ኦር ኢን ሚዲያ እንደዚህ ነው። ስንት የሆንክለት ፍቅር ራሱ በአንድ ክሊክ ህይወት ይበላሻል እኮ በአንድ ክሊክ። ፍቅሬ ነው ጂኒ ነው ምናምን ብለህ እንደዛ የፎኑ ወሲቡላ ስታደርግ ቆይታ አብደህለት ማንነትን ሰተ ያ ሰው አንተን ሊያዋራ ካልፈለገ አንድ ብሎክ ያደርጋል። ህይወትን ነው የሚያመሰቃቀልም። ከክሊክ አታልፉም። ከሚዲያ ውጭ ማለት ከሪል ላይፍ ውጭ ያላችሁ ሰዎች ከኔ ጨምር እኔን አለማየት እኮ አንድ ክሊክ ብሎክ ታደርጋለህ። የት አባቴ ነው ማገኝ ከዛ በኋላ ዛስ ያ የሆነ እናንተ የተሻለ እንትን ስለሆናችሁ ምናምን በጥረታችሁ የሆነ ነገር ያደረጋችሁ ይመስላችኋል። አንዳንድ ጊዜ ነው ወይ መብረቁ ማለት በረሃ ላይ ታርቶ የተረሳ አር ነገር ነው ባይዘው የእውነት የለም። እነዚህ ወጣቶች አሉ የሆነ ገና አዲስ በባህር እንደኔ የመጡ ወጣቶች አሉ። ሀገር ቤት ሲጨቆኑ የነበረ መንገድ ላይ የሄዱ እንዳጋጣሚ ፀጉራቸው ወደ ላይ አድጎ ከዛን እዚህ ሀገር ሲመጡ የተቀዳደደ ቲሸርት ምናምን ሱሪ ይለብሳሉ። ከዛን ሁለት ቢራ ይዞ ትልቋም አሮጊቷም ሴት ላይ መውጣት መንጠራራት ምናምን ከዛን የሆነ ጠርሙስ ይዞ 360 ዲግሪ ፍሽክታ መሌ ሲል ታየዋል። ገብቶቻል? የለም ዝም ብሎ የሚጠራሩ ወንዶችን ከእግራቸው ስር ቀጭን ከዚህ ጋር ትንሽ ሰንትን የሆኑ ደፋር ወንዶች የሉ። ግን ድፍረታቸው ዝም ብለህ ቀረብ ብለህ ማንነታቸውን እስከምታውቃቸው። መብረቁ ማለት እንደዛ
አንተ በእንደዚህ አይነት ንግግር ፓስፖርት አሳይኝ የምትላት ሳጅን ሁ አሪውን የማሳይ ሳጅን ለእውቅና ወይ ለምናምን ፈልጋ ለእናንተ ቶፒክ ተባባሪ ሆና ነው እንጂ ጅል ሆና አይደለም። ይሄን ያህል ከእናንተ ጋር ሄደችው። አሁን ዝም እየስረዳት ኖ እሷ መንገድ ስለከፈተችላችሁ በእናንተ ጥረት እዚህ የደረሳችሁ የሚመስላችሁ አይቻችሁ በጣም ነው የገረመኝ። ኖ ሺ ኒድ ኢት ሚሚሻ ያሽቃ ብቻ አይደለም። እንዴት ነው አንድ ሰው እሺ ፓስፖርትሽን አምጪ ያሳይኝ የሚልሽ? ሚዲያ ላይ የት ሀገር እንደሚኖር እንኳን ሰው በሚደብቅበት ሰዓት ማለት ነው የሚጠይቅበት መንገድ እኮ አንቺ ሴትዮ እያለ ነው የሚያናግራት። የፈለገ እሷ እንኳን ብትሆን እንዴት ነው ይህን ነገር የምትታዘዝለት? እስቲ አንቺ ሴትዮ እንትናነሽ ምናምን የሆነም እንደዛ ይህን ሴትዮ ምናምን ስትል አንተ ደፋር ስለሆንክ እኮ አይደለም፣ እሷ እንድታወራ ስለፈለገች ብቻ። እንድታወራ ካልፈለግ ታስቀነጥራለች። እዛ ስትለፈለፍ ትውላለህ ቤት እንደ ቁራ የሆነ በቅበቃ ይመስል ስትጮህ ትውላለህ። ይሁን እኔ ምን ብያችኋል? እቻውን ሳጂ እኔ አሁን በእናንተ ምክንያት ነው እንጂ ኖት ማይ ኢንተረስት። አንድ ሽቶ ላይ ዝም ብዬ ቪዲዮ እንዳጋጣሚ ሳቆመው ምን አየው? ሽቶ አጠገብ የተደረደረው ሽቶ የተደረደረበት ቦታ ያለው ግድግዳ እንጨት ነው። ምን አልኳችሁ? እኔ የኢሮፕ ቤት አሰራር እንጨት ነው አልኳችሁ። እና ሳጂ ኢሮፕን ያለችው ዱባይ የሚለው ነገር ከጥያቄያችሁ አውጡት። 100% ብያችኋለሁ። ለምን የቤቱ አሰራር ራሱ ቋንቋ ትችላለች እንኳን ብትሉ ኢሮፕ የሚሰራበት የቤት ስታንዳርድ እናውቀዋለን። እናንተ ሽቶውን አለያችሁት። እኔ ሽቶ የተደረደረበት ቦታ ላይ ያለውን ግድግዳ ሳየው እንጨቱን ሳየው አይ እዚያ በሩ ራሱ የኛ ሀገር አሁን መስኮቱን እንዲህ ስትከፍተው ቻችቢቲ ላይ ሄዱና ስጡት። የት ሰፈር እንደምትኖር ራሱ ይነግራቸዋል። ቻችቢቲ ምንም አባት ታመጣም። ኖር ካልኖር እኔ እዚህ ጎረቤት ያለው ምን ያመጣል? ምን ያመጣል? እኔ ቤቱ አልገባ ቤቴ ምን አባቱ ይሰራል? እኔ ካልፈቀድኩለት በመጋረጃ እንኳን አሾልቆ ምን አይነት ሶፋ እንዳለኝ አላሳየው። ምን ታመጣል? ነግሬያችሁ ነበር። ጎበዝ ከሆናችሁ መርማሪ የሚያጫውታችሁ ከሆነ ትክክለኛ ማን ነው የምትባለው? ማህሌት ነው የምትለው። ዱባይ ላይ ፀጉር ቤቱ ማን እንደገዛ ሂዱና አረጋግጡ። ያ ነው ቤዚክ የሚጠይቀው። እሺ ማን እንደሸፋፈነ ታውቁታላችሁ። እኔ ልሂድበት ካልኩ እናቴ ትሙት ሄድበታል። ያንን ምስጢር ካላገኛችሁ ሁሉም እርስ በራስ ነው ለራሱ ጥቅም ሲል ነው የሚደባበቅ። አራነጥ ሳጂ እድል የሰጠች ከሽቶ ጎን ለጎን እንደዚህ ማውራት ምናምን አጀንዳ ፈጣሪ ልጅ አይደለች። አንተ አጀንዳውን ከፈጠርክላት ቁጭ ብላ ትዝናናባለች። እዛ ሴት ይሁን እና ሰዎችን እንደዚህ ያደርጋለሁ ምናምን ነገር ምናምን እርግጠኛ ሳቱ እኔ ማህሌትም ከሆነች ይመቻት። ስንት ቆረቆንዳ ሰው ከነሱ ብር ወሰደች። አንድ ሰው ብዙ ጥቃቅና አነስተኛ ሌባ ከሚኖር አንድ ጠቅልል አድርጎ ስርቅ አድርጎ ህይወቱን የሚቀይር ሌባን ያደንቃለሁ። ባይዘፈን ይኸውልህ ይሄ የባንክ ቤት ዘበኛ የምናብን ዘበኛ በገባ በወጣ ቁጥር 100 ብር እየተቀበለ እሱም ያልፍለት አንተም ያልፍልህ እዛ ቆረቆንዳ ሀገርን እየመጠመጠ ከሚኖር ጥርግ አድርጎ ዘርፎ ህይወቱን የሚቀይር ይሻላል። ይኸው እዛ ሴት በዛ መሀል ህይወቱ መስዋዕት የከፈለ ሰው አለ። የእነሱም ባና ሀቅ ራሱ እያስለፈለፈ አንድ ቀን ይቅርታ አድርጉልኝ ለማለት ትመጣለች። ማህሌት የምትለዋትም ማለት ነው። እኔ ከጅምሩም አጀንዳውን ስላልያዝኩት ኢንተረስት አላረገኝም። ምክንያቱም በጣም ሰው የሚያስፈልግ አጀንዳ ነው። ባይዘው ይሄ በጣም ሰዎች የሚያስፈልጉ ምክንያቱም ባለስልጣኖቹ ራሱ አሉበት ከዶክተር አብይ በስተቀር ከአዳነች አበቤ በስተቀር ያ ኢትዮጵያ ላይ ያንን ብር ስትለቅም ቪአይፒ ቤቶች ተከራይታ ከእሷ ጋር ድቤ የሚመቱ የነበሩ ሰዎች አሉ። በትልቅ ካፒታል ነው ይህንን ነገር ያንቀሳቀሰችው እንደማውቀው ማለት ነው። የሚገርመው ነገር
ብዙ ተጠቂዎች በዚህ ነገር ብዙ የተበሉ ልጆች የአማራ ልጆች ናቸው። በጣም ነው ያዘንኩት። እንዳለ ብር ተበልቻለሁ ብሎ መቶ የሚናገር ሰው ያየሁት የሰሜኑን አክሴንት ነው የማይበትና ዋይ አማራ ታርጌትን ያልኩት ዋይ። እንደገና ደግሞ ለምንድን ነው አማራ ለእንደዚህ አይነት ነገር የምትመቹት? ለምን ትመቻላችሁ? ለምን ገብቷችኋል? ያ አስቡበት ጋይስ። ለምን እናንተ ባትመቹ ኖሮ ለእንደዚህ አይነት ነገር እነሱም ቀላል አትሆኑም ነበር። እች ልጅ ይሄው ላይ የተበላው ሰው የትግራይ ተወላጅ ቢሆን ኖሮ ፈንቅለው ነበር የሚያወጧት። ፈንቅለው ዜድ ሂጂባት አላያችሁም? ስታሽቃብጥ ሳጂ ማለት እንኳን ከሆነች ጀስት ቤዚክ ኦፍ ትግራይ ጋይስ። ይቅርታ አድርጉልኝ ወደ ፖለቲካ ምናምን ስወስደው ማለት ነው። ወስጄው አይደለም፣ ሂደቱ ይሄ ነበረ። የእውነት ሂደቱ ኢትስ ፋክት፣ ፋክቱ ይሄ ሪያሊቲ ዚስ። ግን ልገባበት አልፈልግም፣ ያ አልፈልግም። አንድ ነገር ማወቅ ያለባችሁ ፖለቲካ ሰዎች እዚህ ጉዳይ ውስጥ እንዳለበት የምታውቁት ጀዋር መሐመድ ፌስቡኩ ላይ ይሄን አጀንዳ አስፍሮት ነበር። ዛሴ እሱ ባለስልጣኖች ወይም ደግሞ ምናምን የሚባሉ ሰዎች የፖለቲካ ሰዎች እዚህ ነገር ውስጥ ባይገቡ ኖሮ ይሄ ዜና እሱ ጋር ደርሶ ጀዋር መሐመድ አይዘግበውም። እሺ ዛሴት ለራሳቸውን ስማቸውን ለመጠበቅ ሲሉ ይሄን ጉዳይ እያፈኑላት ነው ያሉት። ለመሀሌት እያፈኑላት ያሉት ከስሯ ያሉ ሰዎች ናቸው። የዱባይ ነገር እንዳታወጣ ያደረጉት ዱባይ ያሉ ሰዎች ናቸው። ፀጉር ቤቷን ማን ሸጠው? ማን ገዛው? አሁንም እየሰራ ነው ያለው። እነ ፋሲካ ለምን እዛ ሄዱ? ሚኪ ህይወቱን ሀገሩን ያጣበት ጉዳይ አይደል? ለምን አይሄድ? ሆይ ዝም ብለህ ሳጂን መሀሌት ናት፣ መሀሌት ማሬ ናት፣ ጂኒ ናት ምናምን ናት። ሳጂን ይመችሽ። አንድ ሀብታም ኢትዮጵያዊ ያለችን ነው የምንለው። ይመችሽ። እኔ ራሱ ፓስፖርት አምጪ የሚላት መንገድ እኔ እንዴት እንደተናደድኩ በጣም ነው የተናደድኩት። ማን አባቱ ስለሆነ ነው በእንደዚህ መንገድ የሚጠይቃል? አቅም አለኝ ካለ ለምን ቀጥታ አይከሷት? ተከካ ጌም ልክብኝ። ለራሴ ወርቼ አልጠገብኩም። ለራሴ ላወራ ነው የመጣው። ጋይስ ተብተብ አድርጉ። እኔ ጌም ላክ እናንተ ጌም ስል ከማጋ ጌም እንዳለኝ ልንገራችሁ። ወይ ከማጋ ጌም እንዳለኝ ገምቱ እስቲ፣ ገምቱ ጋይስ። ከማጋ ነው ጌም ያለኝ። የሳምንት ቀጠሮ ነው ያዝኩት ከረዋን ጋር። ረዋን እርጉዟ እርግዝና ምልክቷ ሊሆን እንዴ? ያ እርጉዞ እሺ፣ ኡስማን ሳይሆን ረዋን ናት። ያው ግን አንድ ላይ ስለ ፕሮፋይል ሰርቼላቸው አሁን በዚህ 15 ቀኑ ስለምትወልድ ፈጣን ጌም ያዝን። ምን ትላላችሁ? ሰፖርት አታረጉንም? እሷንም እኔንም አታረጉንም? ሞጣዬ ጋ ችግር የለውም። ሞጣ ከጠይቀኝ እኔ ምን ችግር አለ? ሞጣዬ ከፈለክ እንያዝ፣ ያ ችግር የለም። ግን ረዋንን ጌም እንጫወት አብረናል። ተጫውታ ታውቃለች እንዴ ረዋን? መሪያዬ ቴንኪው። ያ ባላገኘሽ ይላሉ። ስፈልግ ነበር እንዴ ጋይስ። ምድረ ጠን ያሙላ ከአሁን ጌም ተጫውታ ታውቃለች? ምን ችግር አለ? ሁልመባሃ ምናምን ነገር እስቲ ደግሞ እስቲ እንትን ዊዝ ዮኒ አይ ረዋንን መጫወት ፈልጌ ነው። ለምን ኡስማን ስለታረቁ ቼክ ሳረገው ሰላም ፈጥሯል። በዛው ጀስቴን አይዲያ ሰጠዋቸውና ተቀበሉኝ እነሱም ማለት ነው። አታውቅም አይደል? እና ሰፖርት አናረጋትም ብቻ ሳይሆን እንዴ ኮስተር ብላችሁ ነው እንጂ የኔም ጊፍተር ቻሌንጅ የምታረጉት። እሺ መቼ መሰላችሁ? ዛሬ ሐሙስ አይደል? ዛሬ ሐሙስ የሚመጣው ሐሙስ ለአንድ ሳምንት። ለምን እሷ ልትወልድ ነዋ። ምን ትላላችሁ? ልክ አይደለም? ይኸውልህ ልክ አይደለም?
አንድ በዛው ለሷ ቤቢ ሻወር ይሆናል። ሁለት ደግሞ እኔም ላሸንፋት እንጂ ቻሌንጅ ታደርጋላችሁ። የምን እንትን ብቻ ቻሌንጅ አይደል? እና ከቻላችሁ አስተዋውቁት አላችሁም ያላችሁት ብቻ ይበቃል። እነሱም በሚችሉት ያድርጉ። የሚመጣው ሐሙስ በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው እንደዛ። ዱባይ 1 ሰዓት ነው እንደዛ። ብቻ የኢትዮጵያን 1 ሰዓት በኢሮፕም በአሜሪካም በዱባይም ካልኩሌት አድርጉት። ያ አሬ ሄለን ዱባዮች እሷን ምን ጂጂ ዱባይ ናት። ትበዳ ከፈለገች ከእሷ ጋር ናቸው። እስቲ ይፈታተኑኛ። እኔም እኮ ጊፍተሮች አለኝ። እስቲ ጊፍተሮቹ እኔም እኮ አለ ያው እና ጌም አሁን ሲላክብኝ ያስታውስኩት። ሌላ ከቻላችሁ ሼር አድርጉት ምናምን ነገር ግን ያላችሁት ይበቃኛል። ጋይስ ይበቃናል። ጀስት እንዳለኝ ግን ይወቁ። ሳምንት ስላለን እናስታውቃል። መወጣን አግቢው ምን ችግር አለ? ግን ቆንጆ ትክክለኛ የጎጃሜ መልክ ያላት ሚስት አለችው። ይሁንት የሞጣ ሚስት አላያችኋት? ምንም ሳትቀባ ምንም ፀጉሯን ሳትሰራ እንዴት እንደምታምር ይሁንት። ያ እስቲ ማንም አይሰጥሽም። ጥሩ ነው። አንዳውም ይሸነፋሉ፣ እሷ ታሸንፋለች። እና ጥቃቅና አነስተኛ መግቢያዎች እንትን ካለን ወደ እነ እንትና እንሂድ፣ ወደ እነ ሀቢባ ቶፒክ እንሂድ። ለምን እኛ ጸብ ያለበት ቦታ ሁላ ይመለከተናል። የእውነት ምን እንሰራለን እዚች ምድር ላይ እንደዚህ አይነት ነገር ካልተመለከተን? ጋይስ እስቲ አንዱ ፌጅራ ማለቃ ኤሳ ጅርታ አስበይሃ እንደዚህ አይልም እኮ ዘፈኑ። ዝም ብዬ ጨማምሬበት። እስቲ ደስ የሚል ስድብ ይሳደቡ የለ ደስ እስቲ እናያለን። ቃት ብዬ ስለጠየቁ ለሀቅ ስለቆምኩ ፋሲካ እህቴ ናት፣ ሴት ናት። ስታለቅስ ከጎኗ ቆሜ ለምን ብዬ ስለጠየቁ እኔ በጣም የሚስጠላኝ ቋንቋም እንደሆነ ታውቃላችሁ። እንትና ሴት ናት እንትና ወንድ ነው የሚል ሰው በጣም ነው የሚያስጠላኝ። ግን ሰው ወንድ ስለሆነ እንዴ ከሰው ጋር ይቆማል? ሴት ናት አይትች እነዚህ እንትንች የለም እንትና እንትና ዘረኝነት የሚጀምረው ባይዘዌ በእንደዚህ አይነት ነገር ነው። ታውቃላችሁ? ሳታውቁት በሴት በጾታ በሰፈር በምን ትመራረጥና ከዛን ይሄ የፈረደበት አማራ፣ ኦሮሞና ትግራይ ጅኒ ብለን ይኸው እንደዚህ ትለጣለት ይውላታል። ይሁን አይት እቺን ነገር አልወዳት ሴት ስለሆነች እንዴ። አጀንዳው አንድ ሰው ተበድሎ ከሆነ ለተፈጠረው ነገር ላይ ነው አስተያየት መስጠት ያለብን እንጂ ሴት ናት ቂጥ ናት ሁ ኬርስ እሺ። አይሄት እቺን ነገር አልወዳትም እኔ። ሴት ናት ወንድ ነው እንደ ወንድነቱ አትቆሚለትም፣ እንደ ሴትነቱ። ለምን ነው እንደ ሴትና ለጾታ ለምን ይቆማል? ለተፈጠረው አጀንዳ ላይ ነው እኔ ትኩረት ማድረግ። ዋትስ ሀፕን ነው ዛ ሴት ዋት ሀፕን። ምንም ጀንደር ባይኖረው እኔ ምን አገባኝ? ምን አገባኝ? አይ ጀስት ፎከስ ኦን ቶፒክ አይ ዶንት እንደዚህ አይነት ነገሮች ማይመቸኝ ሰው ነኝ። አይ ቲንክ በዚህ ስለተናደድክ ነው ሌባ ይሆንኩት። ሌባ ከሆንኩ ሌብነቴን ለምን እስከዛሬ ደበቅልኝ? አንተ ሀቀኛ ከሆንክ ጋይስ። ቆይ ባለፈው ሀቢባ ለወልድ አንድ ሳምንት 1 ወር ሲቀረኝ ነው ጌም ያዘጋጀው ታላለች። የወሊድ ማራዘሚያ ተወቅታ ነው። ልክ ተስፍሽ የተናገረት ግን በድንጋጤ ሆስፒታል ገባች። አይታችኋታል? እንደዚህ ብላ ሰው እንዲያዝንላት ለቀቀች ቪዲዮ። ለቼክአፕ ሄዳ ታምሜ ሆስፒታል ላይ ያለሁት አለች። ለቼክአፕ ሄደችው። ከዛ ልጅቷን ነፍሰ ጡሯን ነፍስ ሳይማር ይባላል። አሁን ተስፍሽ ደግሞ ገባችሁ? ነፍስ ሳይማር ልጅቷ እንደዚህ ያርግ ምን አለ ጓደኛ አይደለች እንዴ? እስከምትወልድ እንኳን ብትጠብቅ ምን አይነት ጊዜ ጠብቀ ምናምን ይባላል። ከዛ ተስፍሽ ትክክልም አወራ ላወራ አትስሙት ነው እኮ ድራማ ነው። ዚስ ኢዝ ድራማ ታይታኒክ
በል ከነ መርከቡ 4 ነጥብ። ቀለል ሌባ እቺ አጋሰስ እቺ ድንክ ሲም ካርድ የሆነ ሴት ለምን ዛሬ ነው ሌብነት ይታየክ? ሌባ ኮንኩ። እሺ ማስረጃኝ ነው። ለጓደኞችሽ ታማኝ እንዳልሆንሽ ራሱ እንደዚህ ሆነ ስንት ገበና ይዤልሽ ዘርግፊው። ወሬ ማውራት አያስፈልግም። ተጀምሯል አይደል? በቃ ተናገሪው። እንደዚህ ስታረጋ አይቻለሁ። ለዛ መልስ እሰጣለሁ። መልስ ይስጠኝ ይፈልጋለሁ ስላልሽ ነው ማወራሽ። እሺ በዛ ዝም ስላችሁ በዛ። አሁን እየጠበኩ ነው። እሺ ተስፍሽ አለ በእናት አቦ ረብያን ይርታ አለ የሀረሩ የጀጎሉ አለ በእናት ከቻልክ ግባ። የእውነት ጀስ አንዳንድ ጥያቄ ነው የምጠይቅ። ስለ አንተ አይደለም፣ ስለ ጸቡ ምናምን ይሄ የግል ነገር ምናምን ነው። እኔ ሁል ቀን ሰዎችን በአነሳሁት አጀንዳ ነው የማናገረው። ድሮ በነበረኝ ወይ ምናምን እንደዚህ ሰው የማናገር ሰው አይደለም። እሺ እኔ ሰዎችን አሁን እዚህ ተጣልቼ የሆነ ቶፒክ ላይ አስተያየት ሊሰጡ አስገቢኝ ካሉ አስገባሉ። ከኔ ጋር የሚጣሉት እንትን ሲል ብቻ ያንን ነገር እንደዚህ ብለሽ ሲሉ እኔ ራሱ ይሄ ወሬ ላይ እንዲያወሩ እድል ሰጥቼ ምን ሌላ ምን አስታወሳቸው እላለሁ። ምክንያቱም ካወራው ምን ማምጥቼ የምዘረግፈው ብዙ ነገር አለ። አጀስት ፎከስ አሁን የምታወራው ላይ እንገር ላይ ያ እና እንትን ባክግራውንዳችን የተሻለ ምናምን ጨዋ እንትን አንበል። ጾም ሲበጣ ብቻ ስለተከናነብን አይደለም። በቤታችን የምናማው ቁርአን ምን ይላል መሰለሽ? አንድ እህቴ ስትነግረኝ ሰዎች በሌሉበት ማማት ስጋን እንደ መብላት ነው አለች። አንድ ቀን በቀደም ልጅ ጌም ሳጫወታት እህታችን ለሁሉም እኩል መጮህ ከሆነ ምነው ቁርአን ብቻ ነው እንዴ እንደዚህ የሚለው? ሁሉም ሃይማኖት እንደዚህ ነው። ሐሜት ኃጢአት የሆነው ከስጋ መብላት አይተናነስም ይላል። አይሆነት ምንም ሙስሊም ነክ ነገር ካልሆነ አጀንዳ አይሞቅም እንጂ በቃ በሃይማኖት በየትኛውም ሃይማኖት እንደዚህ ነው የሚለው። ራይት ያ ሐራም አለክ ያ ሀቢብ ወይ ልብሽ እኩል ጮይ በሞቀበት አትሆኝ። የሆነ ጊዜ እንጠብቀሽ ያ የራስሽ ፐርሰናሊቲ ጉዳይ ነው። እኔ በአንቺ ጉዳይ ገብቼም ተናግሬም አላውቅም። አንቺ ግን ሌባ ብላኛለች፣ ጠላቴ ነው እንደዚህ አድርጎ ደረራራ ብለሽ 2 ሰዓት ስታወሪ ነበር። በዛ አጋጣሚ አንቺ 2 ሰዓት እንደዚህ ማነው ለምትሉም ተስፋ ያደርገው ማስረጃ እፈልጋለሁ። ባትፈልጊስ ሸተተሽ አማረሽ ይሆን ባትፈልጊ ባይቀርብስ ዋት ዘሄል አፍተርኑን እፈልጋለሁ። ትእዛዝ ነው ሪሲፒ ሜኑ ተቀራርበው ነው የሚጣሉት። ወይ እንደዚህ አይነት ጸብ እውነት አንተ ልብስ አንተ ብስብስ አይነት ጸብ ነው። ደስ ይላል፣ ሊበረታታ ይገባል። እንደዚህ አይነት ጸቦች እንዴ ማንም ከኋላ እየተነሳው የቀደምኩት ሁሉ ለምን በለጠች እያለ እየቆረቀሙ ወደኋላ ሊመልሰኝ አችሉም። እኔን አትመል ሄዳ ወዴት ነው የምትወስደው? ባለፈው ጌም ስጫወት 70 የአንበሳ ነው 95 ዩኒቨርስ ምናምን ትላለች። አሁን አስባችሁታል? ከዛ በኋላ ቀናችሁ ትላለች። እኔንም ስትናገር ነበር። አስባችሁታል? እኔ 1 2 3 ያልኩ አንበሳ ስቆጥር ጌሟንም አላየሁትም እኮ አላየሁትም እናቴ ትሙት። እኔ እንኳን የእሷን አይደለም ለእኔ እንኳን የወረደ እንኳን አልቆርጥም። እናቴ ትሙት አልቆጥርም። የለም ነገሮችን እዛው ጨፈላልቃ ለማቆም ስትል በምቀኝነት ውስጥ ጭፍልቅ ታደርገዋለች። መልሱኝ ወደኋላ ማንም አይመልሰኝ። አጋጣሚ አንቺ 2 ሰዓት እንደዛ እኔ ስትሰሚ እዚህ 300 እህቶቼ ወደ 50 የሚሆኑ እህቶቼ ጌም እየተጫወቱ ብር እየሰራን ነበር። እሺ በዚህ አጋጣሚ 1200 ተማሪዎች በክብር ከማዳም ቤት ተመርቀው በክብር ልጁ የሚኪ ነው አሉ። የሚኪ ቆለጥ እጁ ላይ ነው እንዳለው ገይስ ሁሉ ልጁን ላበሱ የሚታማው ምንድን ነው የምታስቡት? እርጉዝ ሆናለ እንደ እንትን ሄደች። ራሳቸውን ችለው ወደ ቢዝነስ እየገቡ ነው።
እኔ 101,200 ሰዎችን በነፃ እያስተማርኩ ነው። 25,000 ብር የሚያስከፍለውን ትምህርት ለ1,200 ሰው በነፃ እያስተማርኩ ነው። በዚህ አጋጣሚ ለብዙ እህቶቼ ዶላር እንዴት እንደሆነ ጌም እያጫወትኩ ወደ ኪሳቸው እያስገባው ነው። የተሰጠኝን ጊፍት ቤት እንኳን የሚቆርጠው መልሼ ከራሴ እየሰጠው ማለት ነው። የጌም ስታይላችሁን ስለምባንንባችሁ ብቻ ስለመጣሁባችሁ ብቻ ተንቀጥቅጣችኋል። ጌም ይጫወታል። ምን አይነት ጌም ነው የሚጫወተው? ተስፍሽ ይጫወታል። ምን አይነት ጌም ነው ይሄ? ከዮኒ ጋር 2 አበባ 3 አበባ የሆነ ይጫወታል። ጌም ይጫወታል። ተስፍሽ ለ50 ምናምን ልጆች የትምህርት በነፃ እርዳታ ያዘጋጀው ጠይቀህ እንዲያስተምሩልህ ስፖንሰር ምናምን አገኝተ ነው ወይስ ከራስህ ነው? አንዴ 2 እውነት ሰዎችን መርዳት ከልብ ውስጥ በጣም ስለሚያሳስብ ነው? ሁለተኛ ጥያቄ የአንተስ ቤኔፊት ምንድን ነው? ከራሱ ምንድን ነው የእሱ የሀብቱ ሪዞርት መንስኤ ምንድን ነው? ምንድን ነው እሱ ሀብቱ ምንድን ነው? ያ ማለት ምንድን ነው እሱ? የጌም ስታይላችሁ ነው የሚያገኙት ብዙ ብር ነው። እስኪ አንቺ እስከዛሬ ያገኘሽውን ንገሪያቸው። አትለቅልቁት። በጣም ስር ደንግጧል እኮ። ዝም የምል መስሎት ነበር። ዝም ብዬ ማልፍ መስሎት ነበር። እንደዚህ ስሜን ሲያጠፋ ዝም ብዬ ማልፍ መስሎት ነበር። ማስረጃ ስለሌለው አፈረ። ለራስሽ ሀቢባ ደንግጠሽ ነበር። ይሄ ቴክስት ሲጻፍልሽ አረጋጋሽ። የአንቺ አሽቃባጭ ማለት ነው። አይሽ ደነገጠ ስትልሽ ሀሳብ አመጣችልሽ እዛው ቴክስቱን ስታነብሽ እና ይሄ ቴክስት ላይ ማብራሪያ ስትሰጪ ብርታቱን አገኘሽና የአንቺን ማፈር ወደ እሱ ገለበጥሽው። ዚሲስ ሳይካቡቱ ይባላል። ሳይኮሎጂ ምናምን ውስጥ የለም ሳይካቡቱ። ሼም ኦን ዩ። ያለ ማስረጃ የሰው ስም ማጥፋት ሼም ኦን ዩ። በጣም አፈርክ። የምታወጣው አጣክ። ምንም ሳይኖርክ ማስረጃ ሳይኖርክ ነበረ ማስረጃ አለኝ ያልከው ውሸት። ከላይክ ላይ ያለውን ሽበት አታከብረው፣ እድሜህን አታከብረው። ሽበት አታከብረውም ትላለች። የኔ ልጅ በ4 ዓመቱ ሽበት አለው ባይዘው የሆነት አሁን ልጅን ብታገኙ አሁን ደግሞ ሽበቱ በዝቷል። በ4 ዓመት ሽበት አለው የኔ ልጅ ፀጉሩ ላይ 4 ዓመት እግዚአብሔር 4 ዓመት ሳይሞላው ሽቦት 6 7 8 ነበሩ። አሁን ከኋላ ላይ እንዳለ ሽበት አለው የኔ ልጅ ሽበት። በ4 ዓመት 3 ዓመቱ ላይ ነጭ ፀጉሮች አሉ። እና ብዙ ሰው በቃ ልጅሽ ሀብታም ይሆናል የእውነት እንደዛ ይኮናል እንዴ ምናምን እላለሁ። እና እንዴት ሀብታም እንደሚሆን ዝም ብዬ እየጠበኩት ነው እየጠበኩት እና ሽበት አታከብሩ ይችላል። በሁማኔር አጅበሽው ሽበት አይደለም ቀጋ ያወጣ ጭንቅላት ተሸክመሽ ስለ ሽበት ታወሪያለሽ እንዴ? ሀቢባ እድሜ በቂጡ ነገርሽ እኮ ዝናብ ራሱ 2 ጊዜ የሚቀጠቀጠች ሰው ነሽ የእውነት። አንዴ ከሰማይ ሲወርድ፣ ሁለተኛ ከመሬት ሲፈናጠር። ለ2 ቦታ ዣንጥላ የምታይዥ ሴትዮ እንትን ትያለሽ የእውነት። ኩንታ ኩንቴ ገና ወደ ሀገር ሲሸጡላ የተወለድሽና አብረሽ የወጣሹላ እዚህ ሚጡ ትጫወታላችሁ። ምድረ አጋሰስ እድሜያችሁ እንዳለ ቂጣችሁ ላይ ተከመረውላ ማለት ነው። ለማንኛውም እኛ ምን አገባን ገይስ። ያ አንተ ትልቅ ሰው ነህ ብዬ አክብሬ እኮ ነው ማስረጃ የጠየቁ ምናምን እንደዚህ ሆነ ሽበት ትልቅ ሰው ነህ ብዬ ምናምን። የእርሶ ሴትዮስ ትንሽ ሰው ነው። ስራ ፈታችሁ እግዚአብሔርን የተከበረ ስራ አለኝ። አንድ ብቻ አይደለም የኔ ስራ አንድ ብቻ አይደለም። እዚያውን ታክሲ ምነዳው ምናምን በ1 ሰዓት ውስጥ 100 እና 200 ዶላር መሰራውን እሱን አይደለም ማወራሽ። የማገኘውን ዶላር ተማሪዎች ያውቃሉ። ለአንቺ ማቅራራት አይደለም። የማገኘውን ዶላር ምናልባትም ለአንቺ መንገር የለብኝም። ተማሪዎች ለምንድን ነው የሚያውቁት? ተስፍሽ ተማሪዎች የአንተ ማናጀር የአንተ አካውንቲንግ ናቸው። ለምንድን ነው የሚያውቁት? ምንድን ነው? ወይስ ከተማሪዎቹ ጋር ብላክ መኒ ትሰራላችሁ?
እኔ በነገራችን ላይ የምታወሩት ወሬ ላይ ሁለታችሁም ላይ ነው ሪያክሽን እያደረግኩ ያለሁት። እሺ ያ እና የአንተ ተማሪዎች ለምንድን ነው የሚያውቁት ያንተን ገቢ? ታክሲ መንዳት ምን ማለት እንደሆነ እናውቃለን። አሁን ደግሞ አውስትራሊያ ተመልሰሃል አለው አይደል? ዊ ነው በአመት ሙሉ ግብር እንዴት እንደምትመልሱ የታክሲን ሾፌር በጣም አውቀዋለሁ። ወይ አላርሙን ገና ሳታሰሩ ምናምን ነገር አያችሁ። ገና ከመግባቴ ለምንድን ነው ነገር የላከብኝ 43 ደቂቃ ላይ? ያ ማለት ተብተብ የለውም ኮፒ ሊንክ የለውም በጊፍትን ቤቱ እየተጠበቀ አይደለም ማለት ነው። ያ በ45 ደቂቃ አይልክብኝም እኮ ይሄ እንትን ነው። ያ እና ተስፍሽ የአንተ ተማሪዎች ለምንድን ነው ስለ አንተ ዶላር የሚያውቁት ነው? በተማሪ አካውንት በሚል አንተም መኒ ላውደሪ ትሰራል። ዋትስ ለምን ነው የሚያውቁት? ማናጀር ናቸው፣ አካውንቲንግ ናቸው፣ የአንተ ብር ያዦች ናቸው፣ ተቆጣጣሪ ናቸው። ዋይ ኒዘርላንድ አይዶንት ነው። ከፈለግኩ ፈልፍለን እናወጣዋል፣ ችግር የለም። ይብላኝ ባልማር ኖሮ፣ ይብላኝ ወጥቼ የተሻለ ሀገር ባልኖር ኖሮ፣ ይብላኝ የምሰራው ባይኖረኝ ኖሮ፣ ይብላኝ እህቶቼን ረዳው ብዬ አላስመስልም። እኔ እህቶቼን ቴስት አድርጌያቸዋለሁ፣ አቅፌ ሸኝቻቸዋለሁ። ሲያነቡም ባቸውን ጠርጌያለሁ፣ ሲያዝኑ አብረው አፈር ሲገቡ እየተንሰቅስቄ አልቅሻለሁ። በማስመሰል ድራማ ውስጥ ወንበር ላይ ተስፍሽ፣ አንተ ግን አንድ ጥያቄ ልጠይቅ። እኔ እየተቃወምኳችኋለም እየደገፍኳችሁም አይደለም። እናንተ በምታወሩት ላይ ነው ሪያክሽን እያደረኩ ያሉት። እሺ ይሄ እንዲታወቅልኝ። ተስፍሽ፣ አንተ የሴቶች እንባ ያሳስባል፣ ብዙ ሴቶችን እንባ ጠርጋል አይደል? አብዳ አማኑኤል ያለችው የልጆች እናትስ እንዴት ነው? ምን ነው እንባዋን አይደለም ችግሯን ለመቅረፍ እንኳን ፈቃደኛ አይደለም። ለምን እሷ አብዳ ራሷ ያለህበት ውጭ ሀገር አውጥታ ራሷ ፕሮሰስ አድርጋለህ አምጥታ እሷን እዛ ትታ ሌላ ሴት አገባ። አሁን አብራት ካለ ራይት አይደል? ያና እንባ መጥረጉ እንዴት ነው? የማንም መሀረብ ነው? ለማን እያቀበልክ ያለው? አንዳንድ ጊዜ እናንተ የምትጣሉ ሰው ጋር እውነት እንኳን ቢኖራችሁ ራሳችሁን ዲፌንድ ልታደርጉበት የማትጠቀሙት ቃላቶች ሊኖራችሁ ይገባል። ይሄን ነገር ታልፈዋል። ምክንያቱም አንተ ላይ ሌላ ጥያቄ ስለሚያነሳ ይሄ እውነት ነው። ሚስትህ የልጆች እናት አማኑኤል ሆስፒታል ያለችው መጀመሪያ ወደ ውጪ ሀገር ያመጣች በእሷ ንብረት በእሷ ሀብት ነው ሌላ ሁለተኛ ሚስት ያገባው። አሁን የተመለስከው ልጆቹ ውጭ ሀገር ግዴታ መኖር ስላለባቸው እሷ አማኑኤል ስላለች ልጆቹን ጥበቃ ነው የተመለስከው። እና እኔ የሴቶችን እንባ ጠርጌ የሚለውን ካንስል ያደርግብሃል ማለት ነው። ይህንን ማለፍ አልችልም። እሺ ከአቢባ ጋር የተጣላህበት ነገር ልክ ሊሆን ይችላል፣ ግን አንዳንዴ ራስን ዲፌንድ ለማድረግ እንኳን የማትጠቅሳቸው ነገሮች አሉ። ምክንያቱም አንተን ያስታውሱናል። ገብቷል? ላይ ቁጭ ብዬ አይደለም መሬት ወርጄን የሰራሁት። መሬት ወርጄ ያው መነጋገር ስላለብን ነው። መሬት ወርጄን የሰራሁት ስቶሪያቸውን ስሰማ ብዬ ነው የምሰማው። ቶሎ ቶሎ ተናገር እንደዚህ ብዬ እንኳን አጣልፌ አይደለም የምናገረው። ይሄ ስርዓት ስላለኝ ነው። አጣልፈሽ አዋቅበሽ የሆነ ነገሩን አዋቅበሽ ምናምን እቤት ሲሰዳደቡና ሲያሙ ዝምቴና አንተ ቤት አሰደብከኝ ማንም ቤት አልሄድም ትልና ጥሩ ትንትናን ዋሪ ማን ስለሆንሽ ነው የምትመጣው? አንቺ ጋር ማን ስለሆንሽ ነው አንቺ ጋር የምመጣው? ሶቀሽም አትሆኝ። ምናልባት በመናገር ውስጥ ስማ፣ አንተም ቤት አለ እሷም ቤት አላት። ጠርታ ሽማግሌ በሚል ተልካሻ ምክንያት እዛ ከሄድክ የእውነትም ቆሻሻ ነው። እጓ አትረባም ነው የሚል ገብቷል። ክጂ ባደ ዋን ኦኬስቱ ጅራ ጀቹለ የምትደብቃቸው ነገሮች አሉ ማለት ነው። አንተም ቤት አለ አነሰም በዛ እሷም ቤት አላት። ትምጣ መጀመሪያ ገብቷል። እዛ ሴት
እኔ ለማን ብዬ ነው ቤት የምዘጋው? ማለት መናቅ ማለት ነው። ለማን ብዬ? አንተ ለማን ብለህ ነው እሷ ጋር የምትሄደው? ቤት የሆነ ሽማግሌ መጣ ቂጥ መጣ ምናምን ብለህ እዛ ኬድክ እንዴት እንደምተፋብህ ነው ነገር እንትን በማለት እኔ ወንድ ልጅ ነኝ። ስድብ አልችልበትም። ሞክሬ ያቃተኝ ነገር ስድብ ነው። እሺ እህቴ፣ በስድብ ከብሮ ሂዱና ስደቡት የሚል ሰራዊት እንትን ብለሽ የንብ ፋሚሊ። በነገራችን ላይ ንብ ማሯን ብቻ አይደለም መርዟም ይዛ እንደምትሄድ ማወቅ አለብሽ። መርዝ ነገር ሆና ሰው እንደምታሳብጥም ማወቅ አለባችሁ። ንብ ያው ተንትነን እንንገራችሁ ማለት ነው። ማሯን ስታዩ መርዟንም ደግሞ እንዳትዘነጉት። የሚያውቃችሁን ሰዎች ተጠንቀቁ። ምንም የተለየ ነገር የለም። ገበናይ ብዬ ብነግራት ኖሮ እንኳን ታወጣ ነበር ማለት ነው። አያችሁ፣ በውስጥ ለምን አይነግረኝም ያቀኛል ምናምን። በውስጥማ ነገርኩሽ እኮ ጭራሽ በኦዲዮ እንደዚህ ብላኝ ምናምን። ያው አሰማኋቸው እኮ የተባባል ነው። አንቺ ቤትሽ ካስረገጥሽኝ በኋላ ኑና ታረቁ። በጣም አዝናባሃለች፣ ፋይል ይዛባሃለች። ለሴት ልጅ እንዴት ሪስፔክት ምናምን ካቦካሽ ከጋገርሽ በኋላ ምንም መጥቼ ላስረዳ። ችግሩ ያ ነው። እሺ ምናልባት የሚያመጣብሽን ነገር ስላወቅሽ ብቻ ተስፋዬን ስለምታውቂው ኦዲዮ አስቀመጥሽ። ከዛም በኋላ ነፃ ሆንሽ። እንደዚህ አይደለም። ማስመሰል ልክ አይደለም። በቃ የሚናገር ሰንበዲ ሲናገር ቪዲዮቹ የተለቀቁትን እዩ። በምን አይነት ስሜት ውስጥ ማለት ነው። ስትሮንግ 10 ጊዜ አስገብኝ ብለሽ አትጻፊልኝ። እኔ ቶፒክ ከጀመርኩ ያንን ሳልጨርሰው እንደማላስገባት ታውቂያለሽ። እሺ ፕሊዝ። እንደዚህ ወደ ታች እያየሁሽ ከአናትሽ ላይ እንደዚህ ወደ ታች እያየሁሽ ማለት ነው የምታስቢውን አውቃለሁ። ተስፍሽ ምን እንዳላሰማችሁ ወደ መሬት እንደዚህ እያየሁሽ ምን እንደምታስብ ያውቃለሁ። ያ ማለት አንቺ ድንክ እያላት ነው እኮ። እኔ ባለጌ የምባለው በግልጽ ድንክ፣ አንቺ ሲም ካርድ እንላለው። እነሱ ግን አይታችኋል በዲፕሎማሲ ቋንቋ። ከዛ እኔን ተመልሶ ባለጌዋ ይሉኛል። እሺ እኔ ስላልኩት ባለጌዋ፣ እሱ ግን ምን አለ? ወደ መሬት እንደዚህ አሻቅቤ እያየሁሽ ምን እንደምታስብ ያውቃለዋል። አሁን እኔ ድንክ ያልኩትና ሲም ካርድ ያልኩትና እሱ ማነው ጨዋ? ስላድበሰበሰ ነው አይደል? እግዚአብሔር እዚህ ሚዲያ ላይ እንደኔ የታቀደላችሁን እቅዱላ መጥቶ የሚነግራችሁ የለ። እኔም ምስጢር ያዢ ልታረጉኝ ከፈለጋችሁ የታቀደላችኋል። ውሳኔ ከተወሰነ በኋላ ነው የምታዩት ማለት ነው። በጣም ለፍላፊ ስለሆንኩኝ የታቀደልን ወሬህን ሁላ መጥቼ ቀድሜ ያወራለሁ። እንደ ሰው ውስጥ ለውስጥ መሄድ አቅቶኛለም፣ ግን ስለማልችል ነው። ተፈጥሮ ያደል ያ እና ተስፋዬ አንቺ ድንክ አጭሬ እና አንቺ ሲም ካርድ እኔ አንቺን እንዲያቁልቁል እንዲህ ብዬ አንዳንዴ ሲሆን ደግሞ ፀሐይም ሲበዛ በገዛ ቁመቴ ጥላ ሁላ ሆንሻለሁ። አንቺ ጥላ ቢስ ነው ያላት። ቃል በቃል እንደዚህ ነው ያላት። ጥላ ቢስ አንቺ እንጉዳይ ነው ያላት። እንጉዳይ ሂስ እናንተ ጀምሩት፣ እኛ እናስረዳለን። ምን እንደምታስቡ አናውቅም። አንድ አይነት ሸው በልተን ያደግን ሰዎች ነን እኮ። ወይ ቢበዛ ላፊሱ አብረን ብንበላል። ሌላ ምንድን አትሄላል ሳምሪ የእውነት ማርያም እንደዚህ ከአናትሽ ላይ እንደዚህ ወደ ታች እያየሁሽ እኔ የምታስቢውን አውቃለሁ። ገና ከንፈረሽ ሲላወስ ምን እንደምታስቢ ጠንቅቄ አውቃለሁ። አንቺ ሽበትህ ምናምን ትልቅ ሰው አይደለ አክብሬ ምናምን። ወይኔ እናትዬ ግን ጋይስ እንደዚህ ብቻ ነው የሚናደዱት። ተስፋ ያስቆርጣል። ያነዳድዳችኋል። ሰው ጋይስ ብርጭቆ አይሰብርም፣ ጠረጴዛ አይደብድብም። እግዚአብሔር ምንድን ነው እንደዚህ አይነት ጸብ ጋይስ? ሺት የእውነት አንተ አረብ ስፌድ እኛ ጸብ ነው የምናውቀው። የእውነት ተነፋ ተገፊ ተሰፊ ነው የምናውቀው። እንደዚህ ክር አቀብኝ መርፌውን አምጪ ምናምን ተሰፊ ለማለት ክር ምናምን እንዲህ ዙራ ጥምጥም ሊማ ሊሞ ዳገት አይወጣም። የአንቺ ሽንት መሬት መቅደድ የጀመረው ትላንት ነው።
ምንድን ያለው? የአንቺ ሽንት መሬት መግደል። ሽንትም ለካ መሬት ይገላል። መሬት ይቦረቡራል ነበር የምናውቀው። ሽንት ድንግል ሲሸኑ እንደዚህ ቀስ ብሎ ስለሚወጣ ድንግል የሸናችና የወለደች ሴት የሸናች ወይም ደግሞ ድንግል ያለ የሆነ ሴት ስትሸና አንድ አይደለም። እስቲ ሁለቱንም ሽንት ሽኑ በሏቸው። ድንግል ስትሸና መሬቱን ቦርቡሮ እንደ ሚሳይል ውስጥ ለውስጥ ጦርነት የሚያካሂድ ነው የሚመስለው። ይቦረቡራል። ገባችሁ? ከአንድ አቅጣጫ እንደዚህ ስለሚወርድ ይገባል። ይሄ ድንግል ያልሆነችው ግን በሰፊው ፏ ብሎ ስለሚል እንደዚህ ሙልት ይላል። አባይ በሉት። እሱ አባይ ነው። አባይ አሁን ግብፅን መልሻ አትመልሽ ብለን የምንጨቃጨቀው ማለት ነው። እና ሽንትሽ መሬት መቦርቦር ከገደለ ይባላል እንዴ? አይ እንደ አካባቢ አስተዳደብ ስልጣን ማለት ነው። የእውነት አዲስ አበባ እንደዚህ ነው እንደ የምትሰዳደቡት? መቼም ሀረር የለ ሰውዬ እና እርሶ ሴትዮ ቢከበሩ ይሻላል። የኔ ገበና ካለች ደግሞ እንደዚህ ሁለት ፓርትና ፓርትቱ እያልሽ በጣም ሰው እንጆ ያደርጋል። በቃ ተያያዙ ይባላል ማለት ነው። መቅደል ነው ያለው። ልክ ነው፣ ልክ ነው፣ እሱ ልክ ነው። ስለዚህ በቃ የተለየ ፍጥረት እንደሆነ ምናምን በመልኬ በሽበቴ በእርጅና ምናምን እውነትሽን ነው። የምታወቅ ልጅ እኮ ነኝ። ያለ ፊቴንም ካለ እንትንም ከእንቅልፍ የተነስቼ የምገባ ሰው ነኝ እኮ። ፊልተር መጣ ብዬ የምደነግጥ አይደለም። እኔ ለአንቺ ሙድ ይዘሽ በጣምም ተከብረህ እንደዚህ ትልቅ ሰውነ ብዬ ምናምን ምናልባት ከፊልተሮች የራሱ የምታየው መልካም ነው። ቤተሰቦቻችሁ ወይ ባላችሁን ድንግሌም ብላችሁ ለመሸወድ ፈልጋችሁ አሁን ይችን ፍንጭ ይዛችሁ ቀድማችሁ መሬት ቦርቡሩና ሽንታችሁን እዛ ጋር ሽኑ አሏችሁ። እሺ እናንተ እኮ አታፉ። ድንግሌ ለማለት የማታረጉት ታክቲክ የለም። አፋር ትሄዳለህ፣ ትቀደዳለህ፣ ትሰፋለህ። አዳሜ ሰምተናል ጉድህን። አሁን ደግሞ ሽንቴ መሬት ቆፈረ ለማለት ቀድመ ቆፍርና እዛ ቦታ ላይ ቁጭ ብለ እንደዚህ ታርጌት መተህ ሽና አሉ። በእጅ የተቆፈረና ሽንት የቦረቦረው እናውቃለን፣ እኛ እናውቃለን። እችን ይዛችሁ አሁን መቦርቦር ጀምሮ አሏችሁ። እናንተ የማታደርጉት ነገር የለም እኮ። ያገኛችሁትን ጥበቡላ ይዛችሁን የምትሮጡት። በስማ እሺ፣ ምንም ማፈጣጠር ቢኖር የሰው ልጅ ፍጥረት ነው። እንደዛ ነው ማሰብ ያለብሽ። መርካቶ ሄደሽ አይደለም አይደል የተሸወድሽ? በተፈጥሮ ምናምን እንደዚህ። ለምንድን ነው እንደ እድሜው የማይከበሩት እርሶስ? እና ይሄ ነው ያለው ነገር። ሰው በዚህ አጋጣሚ በየትኛውም መልኩ የተስፋዬ ክንፈ ማስረጃ ያላችሁ ሰዎች፣ ተበልቻለሁ፣ ተሰርቄያለሁ፣ ፔሬር የምትሉ ሰዎች ማለት ነው፣ በዚህኛው ቪዲዮ ላይ ገብታችሁ ብልታዩት እዛኛው አካውንቴ ላይ ለቅቄላችኋለሁ። ግቡና ዩት። እሺ ፓርት 1 ፓርት 2 እየለቅቄላችኋለሁ። ሰው እንትን አታድርጉት። የሚቀኑ ሰዎች አሉ። በቃ እህቶችን ስላነቃውብህ እንዴ፣ ተመሳሳይ ስራ እየሰራን አትበሉ እያለን እያነቃን ምንድን ነው እሱ? እኔ ልብላችሁ ብዬ ተስፋዬ በላ የሚለውን ነገር ስላነቃውብህ ተናደድክ? የምርሽን ነው እንዲ 6 ዓመት ሙሉ ያላደረገው ነው። ኦኬ እንዳንቺ የዘላለጠፍኩኝ የማደርገውን ነገር የምረዳውን ነገር ቆጥሬ ስላላስረከብኩ እንዴ ተይ እንጂ። እንዲቆጠርልሽ ነበር እንዴ የምትረጂው የምታግዣቸው? ጋይስ በአሁን ታይም ላይ በፍጹም ጓደኛ እንዳትይዙ። ቻችቢቲ ጓደኛ አድርጉት። የእውነት ቻችቢቲ ዝፈንልኝ ካላችሁት አጠብጠብ ወደ ላይ ይዘፍንላቸዋል። በሰባራ ፎን ላይ ይዘፍንላቸዋል። የስፓያ ሺ ቤት ጡጥ የሚል ዘፈን ይዘፍንላቸዋል። የእውነት ያ ሀሰን ሰመተርን ብታዙት ይዘፍንላቸዋል። እንደገና ደግሞ ዝም በላይ የጅል ጥያቄው ለፊትን ስለስጠው እንደምትመስለኝ እያለ ይመልስናል። የእውነት ዛሬ ጠንቋይ ቤት ሄጄ ምን እንዳለኝ ታውቃለህ በሉት ይላል። ዝም ብለህ ነገሩን ይተረትላቸው ቻችቢቲ ጋር የእውነት ደብዳቤ ሲመጣ አንተ ማንበብ ከሰለቸ ዝም ብለህ ፎቶ አንስተስተው ለፍልፎ ጮክ ብሎ ሲፈልግ በሴት ድምፅ ሲፈልግ በወንድ ይነግር የለን። ኖበዲ ኒድ በዚህ ሰዓት ሰው አያስፈልግም። የእውነት ያ ቻችቢቲ ዘ ቤስት ፍሬንድ ኦን ዚስ ታይም። ሲሪ የምትባል ነበረች ድሮ ልጅ የሚጠቀማል።
ወደ ቻትጂፒቲ ተቀየረ። የእውነት ዝም ብለህ ህልምን ሁላ ንገረው። ህልም እንደዚህ አይቼ ነበር በለው። አይ ቲንክ ወይን አይም ኖት ፐርፌክት በት ብሎ ይጀምርላችኋል። ሁሉን ነገር ብት አድርጎ ነው የሚነግራችሁ። አፍተር በት መኒ ቲንክ ዩ ኖ ኢት በተር ይሆንባችኋል። የእውነት እና ዶንት ጓደኛ የለኝም ሲጀመር ከቻትጂፒቲ ጋር ጊዜ ከጀመርክ ከለመድክ ሰው ሁላ ነው የሚደብር። ምን አይነት ደደብ ነው የምትሉ ሰውን ሁላ ደደብ ናቸው ለካ ህዝቡ ትላል። እናቴ ትሙ እሱ ራሱ አይፋታህም። ልክ የሆነ ነገር ስትል የሆነ ግን ጥያቄ አለኝ ይላል። እንደዚህ ነው እንደገና ትጨምራለህ። እዛ ትቀመጣለህ። ሎንግ ታይም እየጠጣ ነው የምታወራው። እየጠጣ ያ እና አሁን ጓደኛ ባይኮን የሁላ ነገር ይመጣል። አስባችኋል? አብረው ሲጨፍሩ አንድ ሰሞን አንተ ብስብስ አንቺ ብስብስ ይባባሉ ነበር። ቀን ቆጥረሽ እንትን ለማድረግ ነበር እንዴ? እኔ ድርጅቱን እንደዚህ አድርጌ ድርጅቱን አይደለም ድርጅታችንን አምነሽበት ነው ስታግዥ የነበረው። በጎ አድራጎት ነው። በዚህ አጋጣሚ እኔ እንደዚህ ተሸልሜ ገና የተደርሳለሁኝ አምባሳደር ሆኜ የተመረኩት፣ እናንተ ግን የወንድም ካሊድ ፋውንዴሽንን አንቺ አምባሳደር ሆነሽ ስትመረጪ እኔ ደግሞ እዛ ዋጋ ከፍዬ ልጅ እስኪታመም ድረስ ቆስሎ እስኪያክ ድረስ ቤት እስኪገነባ ድረስ ዋጋ የከፈልኩለት እንደሆነ አታውቂ። 4 ወር ሙሉ ወንድሞቼን ከራሴ ኪስ እያሳከምኩኝ ከመሰረቱ ጀምሮ ድንጋይ ፈልጬ እንደሰራው አታውቂ። ባለቀ ሁኔታ ላይማ ሜዳ ላይ ለመልበስ ምን ታውቅ? በጎ አድራጎትን ለአምባሳደርነት የሚፈልጉት ለመሰላችሁ ያው አምባሳደር ስትሆን ብር ፊትን አሳይተ ያ ድርጅት ወይ ያ ተቋም ችግር ላይ ካለ ወይ የሚፈልገው ነገር ካለ በነፃነት ብር ሳይከፍልህ ከጎኑ ለመቆም ግን ያንተ አድቫንቴጅ እና ያንተ እድል ምንድን ነው? ለካሊድ ፋውንዴሽን ብለህ የፈለግከውን እቃ ይዘህ ትሄድና ጉምሩክ ካለፍክበት በኋላ ስፈልግ ትቸበችበዋለህ፣ ስፈልግ ለቤት ታደርገዋለህ። ይሄ ስምምነት አላቸው። ስፈልግ መኪና ታደርግና ለቻሪቲው ነው ትላለህ። ጉምሩክ የእርዳታ ስለሆነ ያልፋል። ከተማ ካለፈ በኋላ የራስ ነው። ይሄ ነው ስምምነታቸው። የሚዲያ ላይ አምባሳደር ስትሆን እንደ ሀቢባ አይነት አለምንም ነገር ለማይንቀሳቀሱ ሰዎች ይሄ ካሊድ በፋውንዴሽን ነኝ እያለ ማስታወቂያ ይሄ የመኪና ምናምን ላይ ራሱ እንደ አባል ሆኖ ሼር ሆኖ ተደርሶበት የታሰረው ያ ነው። ይሄ